ዜና መልህቄ ናት። ተወዳጁ ደራሲ ስብሐት ገብረ እግዚአብሔር ስለ ልጁ ስለ ዜና ስብሐት ለዘነበ ነግሮት ዘነበ ማስታወሻ በሚለው መጽሐፉ ያስቀረልን ይህችን ታሪክ ወደ እናንተ እናደርሳታለን። አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። ወዳጅነታችን ዘላቂ እንዲሆን ቻናላችንን ሰብስክራይብ አድርጉልን። ቻርሊ ቻፕሊን The Great Dictator በተባለ ፊልሙ ላይ በርካታ የናዚ ጀርመን ከፍተኛ መኮንኖችን በአንድ የማረካቸው። ጋዜጠኞች በጣም ተገርመው እንዴት ይህን ያህል ጀነራል በአንድ የማረክህ ሲሉት ከበብኳቸው አላቸው። የኔም አናኗር እነሆ አዲስ አበባን እየከበብኳት ነው። ቻርሊን እየኮመከ እኔ ደግሞ እየኖርኩ በልጅነት የኖርኩባቸውን ብንቆጥር ይበዛል። ከተረት ሰፈርን ጀምር ከላዛሪስት ሚስዮን ትምህርት ቤት ጀርባ ቂርቆስ በካኒሳ ላፍቶ ኮተቤ ከወዲህ ጠርዝ ላይ መገናኛን አጣቅሼ ወደ ሲኤምሲ እንቁላል ፋብሪካ ሚክሊላንድ መንደር ቡልጋሪያ ማዞሪያ እንደገና ቂርቆስ እያልን ወዘተ ኖረናል። ላዛሪስ ተከራይተን የመጣንበት ቤት 160 ብር እንከፍላለን። ድሮ ተረት ሰፈር ስንኖር 12 ብር ከ50 ሳንቲም ነበር ኪራው። እዚህ ጸጥታው ቤቱም ሰፋ ብሎ 3 ክፍል መሆኑን አስብ። ጥሩ ነው። አሁን እኔ መርከብ ነኝ፣ ዜና ደግሞ መልህቅ ነች። አሁን የእኔ ጊዜ አልፏል። የወጣቷን ሐሳብ ሰምተን መከተል ተግባራችን ነው። በኋላ ዜና እንደነገረችኝ እዚህ አዲሱ ሰፈር ከትንሿ ልጄ ኩኩሻ ጋር ከዋልንበት በመመለስ ላይ ነን። የአባቷን ተፈጥሮ አታውቀውም አይደል? ቆይ አባዬ ብላኝ መንገድ ላይ ጥላይ ተሽሎክሉካ በአቋራጭ ወደ ቤት ሄደች። እኔም በገዛ መዲናዬ አዲሱ ቤት የጠፋብኝ ስንከራተት አምሽቼ ምንም ችግር ሳያገኘኝ ጠዋት ራስ ደስታ ዳምጠው ሆስፒታል አካባቢ ቤተሰብ ያገኙኝ። ቀደም ብሎ ሳያመኝ አይቀርም የሳምባ በሽታ እንዳለብኝ ቀጨኔ አካባቢ የሚገኝ እናት ክሊኒክ ሐኪም ነገረኝ። እዚያው ሕክምና ጀመርኩ። ከዚያ ከአቅማቸው በላይ ቢሆን ወደ ዳግማዊ ምኒልክ ሆስፒታል ተዛወርኩ። በሆስፒታሉም ለዕለታት አከሙኝ። ፈውስ የለም። ሰለቸኝና መውጣት እንደምፈልግ ለሐኪሞቹ ነገርኳቸው። ሐኪሞቹም በሁለት ምክንያት ብቻ እንደምወጣ ነገሩኝ። አንድም ድኜ ሁለትም ሞቼ ነው። ከዚህ ከዳግማዊ ምኒልክ ሆስፒታል መውጣት የምችለው ያ ካልሆነ ከዚህ አካባቢ ንቅንቅ አልልም። እኔ ደግሞ እስከምድን አካባቢው አስጥላኝ። እስከምሞትም መጠበቅ አልቻልኩም። ተወልደ ሲመጣ ይህ ታናሽ ወንድሜ ነው። በሙያው እንደናንተ ዶክተር ነው። እቤቱ ወስዶ ሕክምናውን ቢሰጠኝ ደስ ይለኛል አልኳቸው። ዶክተሮችም እሳቸው እሺ ካሉ እንስማማለን አሉኝ። ተወልደም እስከምድን እሱ ቤት እንደምኖር ቃል አስገባኝ። እድሜ ለወንድሜ ሳልሞትም ሳልድንም ከሆስፒታል የወጣሁት በዚህ አጋጣሚ ነው። በጊዜው ተወልደ ዘነበወርቅ አካባቢ ነበር የሚኖረው። እዚያ ቤቱ ወስዶኝ እንከባከበኝ ጀመር። መድኃኒቱን በአግባቡ ወስዳለሁ። ጤናዬ እየተሻሻለልኝ መጣ። በዚህን ጊዜ ለምለም ተወልደ የሚያስፈልጉኝን መጽሐፍ ታመጣልኝ ጀመር። እነ ሮማንም ይመጣሉ፣ ይጎበኙኛል። አንተም ሰለሞን ደሬሳም ተመላልሶ የሚጠይቀኝ እዚያ ነው። ወይዘሮ ሱም ተወልደም አገር ውስጥ ካሉ ማምሻቸውን የኔ መኝታ ቤት ነበር። ጤናዬም ተመልሶ ሙሉ ለሙሉ መዳኔን ሲያይ አንድ ቀን ተወልደ ስማ ስብሐት፣ እኔ ከዚህ ሆስፒታል ሳወጣህ እዚህ ቤት መተህ ሙት ብዬ ነበረ። እኔም ሆንክ ዶክተሮቹ መሞትህን ነበር ያመን ነው። አንተ ግን የሆነ ነገር አለ፣ ድንሃል። ባትድን ኖሮ አልነግርህም ነበር አለኝ። ተወልደ ልጆቹ ተወልዲ እያሉ ነው የሚጠሩት እልሃለሁ። የሐና እናት ቪላ ቤት ለመኖሪያ ሰጥተውን ነበረ። ይህንን ቤት በአሁኑ ጊዜ የማስመለሱ ሐሳብ የለኝም። ባለፈው ዓመት አሞኝ ተወልደ ቤት ሳገግም አንድ የሐና አብሮ አደግ ጓደኛ ላይ ጠይቀኝ መጥቶ ቤቱን ለማስመለስ በመሯሯጥ ላይ እንደሆነ ነገረኝ። አንድ ማመልከቻም ይዞ ነበረ። ቤቱን የማልፈልገውና የወይዘሮ ሐና ይልማ ንብረት መሆኑን እንድፈርምለት የሚጠይቅ ነው። ፈረምኩለት። በአሁኑ ጊዜ ቤቱን ይረከቡት አይረከቡት ግን አላውቅም። ዓለም ፐብሊክ ሪሌሽን ቢሮን ለማቋቋም እኔ ሐናና ደረጀ የሆነን ከባንክ ገንዘብ ተበድረን ባለ 3 ፎቅ ሕንፃ ሰራን። አሁን ሕንፃው በደብረ ዘይት መንገድ ከጠመንጃ ያዥ ባንክ ፊት ለፊት ይገኛል። እኔ ለማስመለስ ሙከራ ያደረኩበት ጊዜ የለም። በአንድ ወቅት ዜና መመለስ አለበት ብላ በማሰቧ ለሷ ስለ አብረን ትንሽ ተንቀሳቀስን። ከእርሷ እረፍት በኋላ አልተከታተልኩትም። አሁን ማን ነው ያለበት? የኦሮሚያ ክልላዊ መንግስት ወጣቶችና ስፖርት ጉዳይ ቢሮ ሆኗል ነው የምትለኝ? ባለቤቶቹ ናቸው የወረሱት። ተዋቸው ይስሩበት። ከ12 ዓመት በኋላ ይህንን መጽሐፍ ለማጠናቀቅ በምጣደፍበት ወቅት
ጋሼ ስብሃት አዘውትሮ እሁድ ሊጎበኝን ይመጣል። ምንጊዜም ከማለዳው 3 ሰዓት መድረሻው ነው። ከአቅሙ በላይ ካልሆነ አይቀርም። በ1992 ዓ.ም በታህሳስ ወር መጀመሪያ ባለችው ሰንበት ማለዳ መጥቶ ወግ ጀመር። ዜና ከአንድ ጓደኛዋ ጋር አብራው ለመኖር ሄደች። እኔ ብቻዬን ሆንኩ። ኩኩን አክስቷ ማርታ ለታሳደጋት ወስዳታለች። የቤት ክራው ደግሞ ተቆለለ። የቀድሞውን ትቼ እዚህ አንተ አካባቢ አንድ ክፍል ቤት ባገኝ ብቻዬን ስለሆንኩ ብከራይ ይበቃኛል። እዚህ እናንተ ግቢ ውስጥ 150 ብር የሚከራይ ቤት አለ። አሪፍ ነው። እከራየዋለሁ። ምንም አይደለም። ከቤቴ ፊት ለፊት ሽንት ቤት መኖሩ የኔ አፍንጫ እኮ አያሸትም። ነግሬሃለሁ። አዲስ አበባ ለኔ ነው የተሰራችው። የማታ ፀሐይ ቤት ውስጥ ይገባል። ይግባ። እንደውም ፀሐይ ላይ አንድ ጥናት ማድረግ አለብኝ እያልኩ ሳብሰለስል 100 ዓመት ሞላው። አሁን ተገጣጠምን እኔና ፀሐይ። በል ቤቱ እንዳይያዝ አሁኑኑ ተከራይልኝ። በቅድሚያ የአንድ ወር ሂሳብ ከፈልን። 3 ሰው የሚያስቀምጥ ሶፋ፣ 1 ሳጥን፣ የሻማ መቀመጫና የቡና ጠረጴዛ ይዞ መጥቶ ኑሮን ጋሼ ስብሃት ለአብ ጎረቤት የሆነው መኖር ጀመረ። በዚህ በቁሳቁስ ፍላጎት በሚኖርበት ዓለም ውስጥ ተሻምቶ መኖሩን ንቆ እንዲህ አይነት ቀላል ኑሮ ጀመረ። በንባብ ዓለም ይህንን አይነት ህይወት ሊመርጥ የሚችል ሰው በጋራ አንድ ሰው እናውቃለን። ያም ሰው ማህተመ ጋንዲ ነው። በጋዱ ዓለም ኑሮዬ ጋሼ ስብሃትን አወቅኩት። ቀለብ ተጋግዘን ሸምተን ቁርስ መሳራት አብረን እንመገባለን። አንበሳ የሚያክል ውሻ የዘብ ስራውን በግቢያችን ውስጥ ያካሂዳል። ይህ ውሻ ጋሼን እንዲለምደው ቅባት የነካካው አጥንትም ያለበት ፍትፍት በድስት አድርገን ሰጠነው። ጋሼ በር ላይ ድስቱን ይዞ ጠበቀው። ውሻው ተጠራ፣ ከተፍ አለ። በሉ ድፉለት አለች ፀሐይ። የምን መድፋት? እንድንወዳጅ አትፈልጉም ማለት ነው አለና ጋሼ ስብሃት ለውሻው ድስቱን ዝቅ ሲያደርግለት ውሻው በፍጥነት መመገብ ጀመረ። እንዴ ጋሼ ስብሃት ድስቴን አስለከፉብኝ አለች ፀሐይ። ዝጊ፣ እኔም አንቺም ውሻውም የእግዚአብሔር ፍጥረት ነን። ይገባኛል፣ ድስቴ ግን ተለከፈ። ጠብል ታስረጨዋለሽ። ጀርሙስ የጎንዮሽ እያያት ውሃ አፍልተን እናጥበዋለን አለ። በእንዲህ መልኩ የቂርቆስ ሰፈርተኛ ሆነ። ዜና መታ ትጠይቀዋለች። ለዓመታት አብረን ኖርን። ዜና መታ ትጠይቀዋለች። ከዕለታት በአንዱ ቀን ጠራኝና ነግሬህ ነበር፣ እኔ መርከብ ነኝ፣ ዜና ደግሞ መልህቄ ነች። አሁን ወደ መካኒሳ አካባቢ ቤት ተከራይታ ጓደኛዋን አስፋው ሀብቴን አግብታው ልትኖር ነው። እኔ አብራት እንድኖር ፈልጋለችና መቅዘፌ ነው አለኝ። እናም ከልጁ ጋር ቀዘፈ። ድብቋ ፍቅረኛ ጋሼ ስብሃት ከእኔ ጋር 1992 ዓ.ም እስከ 1996 ዓ.ም ድረስ አንድ ግቢ ውስጥ አብረን ኖረናል። እሱ ቤት ለመድረስ ማንኛውም ሰው በእኔ ደጅ ነው የሚያልፈው። ስለሆነም በወታደራዊ ቋንቋ አላፊ አግዳሚውን ለመቆጣጠር ገዢ መሬት ላይ ነበርኩ። አንዲት ወጣት አዘውትራ ትመጣ ነበር። ስሟን ነግራይ ተዋውቃኛለች። በማስታወሻው ስራዬ አንብባ ወዳው ስለነበረ አመስግናኛለች። 2-3 ተገናኝተናል። የሥጋ ዘመዱ ትመስለኝ ነበር። አማርኛ ስትናገር ትግርኛ የአፍ መፍቻ ቋንቋ እንደሆነ ካነጋገሯ ተረድቻለሁ። እድሜዋ 25 ዓመት ቢሆናት ነው። መኪናዋ ራቅ አድርጋ ቁማ ወደ ግቢው ትዘልቃለች። አዘውትራ መጠጥና ሸሚዝ እና ሌሎች ስጦታዎች ይዛለት ትመጣለች። አንድ ቀን እኔ ከኋላዋ መኖሬን ሳታውቅ በር ላይ እንደቆመ ከንፈሩን ስትስመው አየሁ። እንደ መሰናበት ነው ወይስ ፍቅር አልኩና ዜናን ጠየቅኳት። ተጣብሰው ነው አለችኝ። ከብዙ ጊዜ በኋላ ነው ይህ የሆነው። ሰንበትበት ብሎ ምናልባት 1-2 ዓመት ካለፈው በኋላ ይህንን ግንኙነት ጠየቅኩት። አይ ይኸውልህ ረስቻታለሁ። አይ እኔ እንግዲህ አሁን እየረሳኋት ነው፣ ግን እንደማስታውሰው ከሆነ ረጅም ጸጥታ አብሰለሰለ። ትዝ እያለኝ ነው። ይኸውልህ አዎ አብረን ወጥተናል። እሷ እንግዲህ ለገኒ ሬድ ሳል ነበረች። እዚህ መታ በመኪናዋ አሳፍራይ ትወስደኛለች። ቤቷ ስንደርስ ብዙ አፓርትመንቶች አሉ። የእሷና የቤተሰቦቿ ናቸው። አንዱ አፓርትመንት ውስጥ የራሷ መኝታ ቤት አላት፣ በነፃ የፈለገችውን ሰው የምታሳድርበት። ስትወርድ ደግሞ ቡና ቤትና ቁርስ ቤት አለ። ያ ሁሉ ስትመጣ እጅ መንሳት ሳይሆን የመውደድ አይነት ነው። እንደ ገኒ አይነት ናት። መሳሳም ቢኖርም አልተቃቀፍንም። አብረን ስናደር፣ ስንጨዋወት፣ ስናወራ እኔም እሷም ደስ ብሎን ነው የምናድረው። በጣም ሳቅ። ፍቅር የሚታይህ እናት ብዙ ዓመት ያልሞላውን ልጇን ስታጠባ ስታይ ነው። ፍቅር ወለል ብሎ የሚታይህ
በጉልምስና በዚህ ብለን ከተነተነው እኔና አንተ ወንድ ነን፣ እነሱ ሴት ናቸው። በቃ መፈላለግ ነው። ይሄ ነው ደግሞ እግዚአብሔር ዘር ሊዘራ ወጣ፣ እኛ የለንበትም። ድንገት ስታድግ ታገኘዋለህ። ወንድ ነኝ ሴት ነኝ ይፈልጋል እንጂ እኔ የለሁበትም። የምታቅፈኝን እስካገኝ ይፈልጋለሁ። እድለኛ ስለሆንኩ ደግሞ ባስፈለገ ጊዜ አግኝቻታለሁ። ከነዚህ ከወይዛዝርት እገሊት ጋርም አፓርትመንት ውስጥ ስንሳሳም ትዝ ይለኛል። የኔን ስዕል ወስዳለች። ማን የሳለውን እንኳንም ወሰደችው። ይገባታል። ውድ የፈትል ቤተሰቦች በተከታታይነት የምንተርካቸው ትረካዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ አትርሱ። ሰናይ ጊዜ